ብዙ ሰው ያው ፖስት ካርድ ምናምን ስለሆነ ወንጌልን ከፖስት ካርድ እየተረዳን ሰብአ ሰገል ጌታ የተወለደ ሌሊት የመጡ ይመስለናል። ግን አይደለም፣ በሁለት ዓመቱ ነው የደረሱት። የዕለት ዕለት ደግሞ እረኞች በሜዳ ያደሩ ነበሩ። እውነትም ክርስቶስ ሰው በመሆኑ ሰውነትን ነው ከፍ ያደረገው። እንግዲህ የሰው ልጅ ያቃተው ነገር ቢኖር ሰው መሆን። ሰው ምን አቃተው ቢባል ሰው መሆን ነው። ሰው ሆነን ተፈጠርን፣ ግን ሰው ሆነን መቀጠል አልቻልንም። ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለህ እንደተባለ ብርሃንን ለብሶ የተፈጠረ የሰው ልጅ ጥቂት ቆይተ መጽሐፍ ቅዱስን ስታነበው ቁርበት ለብሶ ታገኘዋል፣ ቅጠል ለብሶ ታገኘዋል። መጀመሪያ ቅጠል መልበሱ የሚረግጣቸውን እንስሳት እጽዋት የሚገለገልባቸውን እጽዋት ልብስ አድርጎ መጠጊያው አድርጎ መታየት ለሰው ውርደት ነው። ከዛ ደግሞ እንስሳት መስሉ ከእንስሳት ልብስ ተዋሳ የሰው ልጅ ብርሃንን ለብሶ የተፈጠረ የሰው ልጅ እና ሰው ያቃተው ነገር ቢኖር ሰው መሆን ነው። ስለዚህ ሰው መሆን ሲያቅተው እግዚአብሔር ሰው ሆኖ ሰው እንዴት እንደሚኮን ለኛ ሊያሳየን መጣ ማለት ነው። እንግዲህ ወንጌል ውስጥ የጌታ ልደት ውስጥ በጣም ብዙ የሚያስደስቱ ነገሮች አሉ። ክርስቶስ የተወለደው ቤተልሔም የተወለደበት የዘር ሐረግ ውስጥ ብቻ ሳይሆን ቤተልሔም ራሱ ሌላው የሚያሳፍርታል ማለት እኔ እኮ ከቤተልሔም ነው የተወለድኩት አያሰኝም። ከቤተልሔም የተወለደ ሰው የተናቀ ሰው። ክርስቶስ የተወለደው ቤተልሔም ነው፣ ያደገው ናዝሬት ነው። ናዝሬትም የተናቀ ከናዝሬት መልካም ነገር ሊወጣ ይችላል የምትባል ነብዩ አይቷት እኮ አዝኖላታል። አንቺ ቤተልሔም የይሁዳ ምድር ሆይ ከይሁዳ መሳፍንት ገዢዎች ሀገር ከቶ አታንሽም፣ ምክንያቱም ሕዝቤን የሚጠብቅ መስፍን ካንቺ ይወጣል። በፊት ዘሩባቤል በኋላ ክርስቶስ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን በዓል በመጽሐፍ ቅዱስ አይን ስናየው እንግዲህ በጣም መጽሐፍ ቅዱስ ላይ ሰፊ ቦታ ከተሰጣቸው ወንጌላት ላይ በጣም ሰፊ ከተሰጣቸው ቦታዎች አንዱ የአምላካችን የኢየሱስ ክርስቶስ ልደት ነው። ወንጌላውያን ውስጥ እንግዲህ ማቴዎስና ሉቃስ ናቸው የክርስቶስን ልደት የጻፉት ከሌላው በተለየ ማለት ነው። የዮሐንስ ወንጌል ቅድመ ዓለም የነበረ መሆኑን እንግዲህ ብሉየ መዋዕል ሕፃን ይባላል። ክርስቶስ ከመወለዱ በፊት የነበረ ሕፃን ከዓለም አስቀድሞ የነበረ ሕፃን ነው። ይህ ሕፃን አስቀድሞ የኖረ ነው። ለዚህ ነው አወጣጡ ከቀድሞ ጀምሮ የሆነ መስፍን ካንቺ ይወለዳል፣ አንቺ ቤተልሔም የይሁዳ ምድር ሆይ ይላል እና አወጣጡ ከቀድሞ የሆነ ነው፣ አስቀድሞ የነበረ ነው። ስለዚህ ሕፃን ሌሎች ወንጌላውያን ማቴዎስና ሉቃስ ሲጽፉ፣ ዮሐንስ ደግሞ ይህ ሕፃን ቅድመ ዓለም የነበረ መሆኑን ጽፎ ከዛ ያ ቃል ስጋ ሆነ ሲል ያው ከነሱ ጋር ይገጥማል። ስጋ ሆነ ማለት ተገለጠ፣ በስጋ ተወለደ ማለት ስለሆነ ማለት ነው። የማርቆስ ወንጌል ደግሞ ተአምራቱ ላይ ትምህርቶቹ ላይ ያተኩራል። ዮሐንስም እንደዚሁ ስለ ቅድምናው ከጻፈ በኋላ ክርስቶስ መጨረሻ ላይ ያስተማራቸውን ትምህርቶች እና ሌሎች ወንጌላውያን ያልጠቀሷቸውን ተአምራት ነው በመጽሐፍ ላይ ያተኮረው። እንግዲህ ወንጌላውያን ሲጽፉ አራት መሆናቸው ያስፈለገውም ለዚህ ነው። ከወንጌላዊ መካከል መጨረሻ ላይ ዘግይቶ የጻፈው ዮሐንስ ወንጌል ነው። ይሄ ማለት ሌሎቹን አንብቦ ማለት ነው። አውቆ ሌሎቹ ጽፈው ያልያዙትን ያላካተቱትን ጉዳይ አይቶ እሱ ደግሞ ቀረ የሚለውን ነው የጻፈው። ፖስት አፖስቶሊክ ኢራ ወይም ድህረ ሐዋርያት ዘመን ተብሎ እስከሚጠራው ድረስ ረጅም ዕድሜ የቆየው ምድር ላይ እሱ ነው ከሌሎቹና ዘግይቶ ነው የጻፈውና አንዳንድ አሁን ዮሐንስ ወንጌልን ስታነብ ነበር ብሎ ይጽፋቸዋል። ለምሳሌ በቤተ ሳይዳ የመጠመቂያ ስፍራ ነበረ ይላል። እሱ እያለ የለም ያ ቦታ ማለት ነው፣ ፈርሷል። በጣም ስትቆይ እዚህ ቦታ ላይ እንዲነበረ ብለህ ሁሉ ትጽፋለህ። እንደዚህ ዘግይቶ መጽሐፉን የሚያሳዩ ነገሮች አሉና ወንጌላውያን ማቴዎስና ማርቆስ ያተኮሩበት ነገር አለ፣ የሌሉበት ደግሞ አለ። እነሱ አሁን ለምሳሌ መስቀል ስር ያለውን እሱ ዮሐንስ ነው የጻፈው። መስቀል ስር አልነበሩም እነሱ ሸሽተዋል፣ እሱ ተገኝቷል፣ እነኋት እናት ተብሏል። ስለዚህ የመስቀሉን ነገር ከሌሎች ቦታ ላይ የማናገኛቸው ነገሮች የዮሐንስ ወንጌል ላይ ተጽፎ እናገኛለን። የነበሩበትን የበለጠ ጽፏል። ቅዱስ ሉቃስ ደግሞ ከእመቤታችን ተረድቶ የብስራተ ገብርኤልን እመቤታችን እንዴት እንደተበሰረች ደግሞ ጽፎ እናገኛለን። ስለዚህ ወንጌላውያን የጻፉት ተከፋፍለው ነው፣ የክርስቶስን ታሪክ ተከፋፍለው ነው። ወንጌል ለምን አንድ ሆኖ አልተጻፈም ማለት አራት ከሚጻፍ ተባብረው አንድ ያላደረጉበትም አንዱ ምክንያት አንድን ታሪክ ከተለያየ የእይታ ማዕዘን ወይም ፐርስፔክቲቭ አይተው ለመጻፍ እንዲያመቻቸው ነው እንጂ ወንጌል አንድ መሆን ይችል ነበረ። ወንጌል አንድ ለምን አልሆነም የሚለውን አባቶቻችን ሲያብራሩ ልክ በክር መሳሪያ ለምሳሌ እንደ ክራር እንደ በገና አይነት የክር መሳሪያ አድርገው ይመስሉታል። ወንጌል ለምሳሌ ወንጌል አራት ክር ያለው የዜማ መሳሪያ ቢሆን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዛ አራት ክሮች ናቸው። ማንኛውም የዜማ መሳሪያ ሁሉም ክሮች አንድ አይነት ድምጽ ሊያወጡ አይችሉም።
የተለያየ አይነት ድምፅ አላቸው፣ ቁጥር አላቸው አይደለ? አንድ ቢሆኑ ግን አንድን ነገር መምታት ነው የሚሆነው፣ አንድ ድምፅ ነው የሚሰጠው። አራት ሲሆኑ ግን አራት ድምፆች ናቸው። በትክክል ስትጫወተው በጣም ጥሩ የሆነ የዜማ ጣዕም መስጠት ይችላል። ወንጌላውያንም አራት መሆናቸው አራት ድምፅ ነው የሚሰጡት። አብረው ሲዋሃዱ ግን የሚያስደንቅ ዜማ ሊያመጡ ይችላሉ። ግን ደግሞ ክራሩን ወይም መሳሪያውን ደግሞ መጫወት የሚችል ሰው ነው መጫወት ያለበት። ወንጌልንም በትክክል ማብራራት፣ መተርጎም፣ መረዳት የሚችል ሰው ከተረጎመው እነዛን አራት ክሮች በትክክል እየተጫወታቸው ነው ማለት ነው። ወንጌሉን እንዳመጣለት የሚተረጉም ሰው ደግሞ የዜማ መሳሪያ ሳይማር የሚጫወት ሰው ነው። ምን አይነት ሙዚቃ እንደሚያወጣ የታወቀ። ሞክሩት። ዜማ መሳሪያ የማትችሉ ሰዎች መሞከር ነው። እና የወንጌላውያን የክርስቶስን ታሪክ በአጠቃላይ ምድር ላይ ያሳለፈውን ተከፋፍለው ጽፈውታል። ለዚህ ነው ወንጌላውያን አራቱም ከልደቱ ከብስራት ተነስተው እስከ እርገቱ ይደርሳሉ። እና የክርስቶስን ታሪክ በአራት ወንጌላት ውስጥ ተካቶ በአራት ጸሐፍት ተጽፎ እናገኘዋለን ማለት ነው። እና በአርባዕቱ እንስሳ ወይም በኪሩቤል ይመሰላሉ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በአራቱ እንስሳ የእግዚአብሔርን ዙፋን በሚሸከሙ ጸወርተ መንበር ተብለው በሚጠሩ በኪሩቤል ይመሰላሉ። ገጸ ሰብ፣ ገጸ አንበሳ፣ ገጸ ላህምና ገጸ ንስር። የአንደኛው ሰው መልክ የሰው መልክ ነው። አንደኛው የላም ነው። የሌላኛው የአንበሳ ነው። የመጨረሻው ደግሞ የንስር ነው ይባላል። ይሄ ታሪክ ያው ማብራሪያ ያለው ወንጌላውያኑ በእነዚህ በአራቱ መመሰላቸው ግን የክርስቶስን የሕይወት ታሪክ በእነሱ እንዴት እንደተጻፈም ለማየት ይቻላል። እንደ ሰው፣ እንደ ላም፣ እንደ አንበሳና እንደ ንስር ነው። ክርስቶስም እንደዚህ ነው የኖረው። ምድር ላይ የኖረውን ሕይወት ስታየው እንደ ሰው ሆነ፣ እንደ ሰው ተወለደ፣ ተገለጠ በምድር ላይ፣ እንደ ሰው ተመላለሰ ማለት ነው። እንደ ላም መስዋዕት ሆኖ ቀረበ፣ ለዓለም ሁሉ ኃጢአት እንደ ላም መስዋዕት ሆኖ ቀረበ። እንደ አንበሳ ደግሞ ተነሳ ከሞት። ከመ አንበሳ ተንሣእከ እምክቡድ ንዋምከ ከመ ገብርተ ትእትከ ይታፈሩ ወይሰሩ ኩሎሙ ጸላእትከ እንላለን። በ27 መድኃኔዓለም ዕለት ሴብ ጸጋ ከስንል ከመ አንበሳ ተንሣእከ እምክቡድ ንዋምከ። አንበሳ የሚለየው የአንበሳ መገለጫው እንቅልፍ ይወስደዋል። በጣም ለረጅም እንቅልፍ ይነሳ። የተነሳ ቀን ግን ኃይሉን አድሶ ነው የሚነሳው እና ከከባድ እንቅልፍህ ከሞት ማለት ነው። ክርስቶስን እኮ ነው ደራሲው የሚለው ከመ አንበሳ ተንሣእከ እምክቡድ ንዋምከ ከመ ገብርተ ትእትከ፣ እንደ ባሪያ ዝቅ ብለህ ከተኛኸው ከከባዱ እንቅልፍህ እንደ አንበሳ ተነሳ። ይታፈሩ ወይሰሩ ኩሎሙ ጸላእትከ፣ ጠላቶቹ ሁሉ አጋንንት ይፈሩ ይዋረዱ ብለን እናዜማለን። ስለዚህ ክርስቶስ እንደ ሰው በምድር ተመላለሰ፣ እንደ ላም መስዋዕት ሆኖ ቀረበ፣ እንደ አንበሳ ተነሳ፣ እንደ ንስር ወደ ሰማይ አረገ ማለት ነው። ስለዚህ የወንጌላውያን አጻጻፍ ይሄ ነው። የክርስቶስ ልደት በተመለከተ ወንጌላውያኑ በተለያየ መልኩ ጽፈውታል። የማቴዎስ ወንጌልና የሉቃስ ወንጌል የክርስቶስን የዘር ሐረግ ዘርዝረው፣ እንደዚሁም ደግሞ በመጨረሻ ከድንግል ማርያም የመወለዱን ልደት ደግሞ በተለያየ መልኩ ጽፈውታል። የማቴዎስ ወንጌል የሰባ ሰገልን 2 ዓመት ከሞላው በኋላ በተለይ ከተወለደ በኋላ በተለይ 2 ዓመት ሲሞላው ነው ሰባ ሰገል። ብዙ ሰው ያው ፖስት ካርድ ምናምን ስለሆነ ወንጌልን ከፖስት ካርድ እየተረዳን ሰባ ሰገል ጌታ የተወለደ ሌሊት የመጡ ይመስለናል። ግን አይደለም። በ2 ዓመቱ ነው የደረሱት። የዕለት ዕለት ደግሞ እረኞች በሜዳ ያደሩ ነበሩ። ያንን ደግሞ የሉቃስ ወንጌል ላይ በደንብ እናገኘዋለን። የሉቃስ ወንጌል ላይ በሰፊው ተጽፎ ይገኛል። ማቴዎስም ሉቃስም የክርስቶስን የዘር ሐረግ ደግሞ ዘርዝረዋል። የማቴዎስ ወንጌል የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ ብሎ ከአብርሃም ተነስቶ እስከ ክርስቶስ ድረስ የተነሱ አባቶችን በመዘርዘር የዘር ሐረጉን እስከ ክርስቶስ ይደርሳል። ከላይ ተነስቶ ወደ ታች ማለት ነው። የሉቃስ ወንጌል ደግሞ ከታች ተነስቶ ወደ ላይ ሄደ። ከታች ተነስቶ ወደ ላይ ሄደ። አንዳንድ ልዩነቶች በሁለቱ ላይ ልታገኝ ትችላለህ። የሉቃስ ወንጌል እስከ አዳም ሄደ።
ወደ ላይ ሲሄድ የማቴዎስ ወንጌል ግን ከአብርሃም ነው የሚጀምረው የሚወርደው። የአብርሃም ልጅ ነን ለሚሉ ለአይሁድ የተጻፈ ወንጌል ስለሆነ ማለት ነው የማቴዎስ ወንጌል። የሉቃስ ወንጌል ደግሞ ከታች ተነስቶ ወደ አዳም ይሄዳል። አንዳንድ ቦታ የዘር ሐረጉ ላይ እዛ ላይ ተጠቀሰ እዚህ ላይ ይጠቀስ ይችላል ልታገኝ ትችላለህ። ይሄ ግን የወንጌላት ትብብር ወይም ሃርሞኒ ኦፍ ዘ ጎስፕል የሚባለውን ያጠኑ የቤተክርስቲያን አበው እንደሚያስረዱን ለምሳሌ በዋርሳ የተቆጠረ የዘር ሐረግ ልታገኝ ትችላለህ። በትክክለኛ በወለደው አባት የተጠቀሰ ልታገኝ ትችላለህ። በግራ በቀኝ ብሎ ግን ዞሮ ሁለቱም የዘር ሐረጉን ጠቅሰዋል። የማቴዎስ ወንጌል ከላይ ወደ ታች ነው የሚወርደው። የአምላክን ሰው መሆን የአምላክን ርደት ከሰማይ ወደ ምድር በትሕትና መውረዱን በሚያሳይ መልኩ ከላይ ወደ ታች የክርስቶስን የዘር ሐረግ ይጠቅሳል። የሉቃስ ወንጌል ደግሞ ከታች ወደ ላይ በመግለጽ የሰው ልጅ ከትሕትና ወደ ልዕልና ከመዋረድ ወደ ከፍታ ይዞት መነሳቱን የሚያሳይ ድጋሚ እንደፈጠረ ሪካፕቹሌሽን የሚባለው ክርስቶስ የሰው ልጅ ድጋሚ ሊሰራ ነው። ሁሉ በክርስቶስ ቢሆን አዲስ ፍጥረት ሆኗል ይላልና አዲስ ፍጥረት ሊያደርገን ድጋሚ ሊሰራን መምጣቱን ያሳያል። ልክ ሸክላ ሰሪ ሸክላን ሰርቶት ሸክላው ላይ ጉድፍ ያየ እንደሆነ አፍርሶ በውሃ ለውሶ ድጋሚ እንደሚሰራው ሰብዕናችን ወይም የሰው ልጅን ማንነት ሰውነት መዋረዱን አይቶ የተዋረደ ማንነታችንን እንደ ሸክላ አፍርሶ ሸክላ ሰሪው ክርስቶስ ድጋሚ በጥምቀት ውሃ ለውሶ ድጋሚ ሰብዕናችንን ሰርቶታል። የመጀመሪያው የቤተክርስቲያናችን ጉባኤ ቃና ድኅረ ተሰብረ አጽንኦ ለሰብዕና ነልህኩት ይላል። ለውሃዊ ክርስቶስ በማየ ንስሐ ጥምቀት በማየ ሐዲስ ጥምቀት ሸክላ ሰሪው ክርስቶስ ሰብዕናችን ሰው መሆናችን መፍረሱን መበላሸቱን ባየ ጊዜ በአዲሲቱ ጥምቀት ለውሶ ድጋሚ ወደ ክብር አመጣን ይላልና ድጋሚ ሸክላ ሰሪው ክርስቶስ የኛ ማንነት የሰራ መሆኑን ድጋሚ የፈጠረን መሆኑን ለማሳየት በክርስቶስ ጀምሮ በአዳም ይጨርሳል ማለት ነው የሉቃስ ወንጌል። እውነትም ክርስቶስ ሰው በመሆኑ ሰውነትን ነው ከፍ ያደረገው። እንግዲህ የሰው ልጅ ያቃተው ነገር ቢኖር ሰው መሆን ነው። ሰው ምን አቃተው ቢባል ሰው መሆን ነው። ሰው ሆነን ተፈጠርን፣ ግን ሰው ሆነን መቀጠል አልቻልንም። ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለህ እንደተባለ ብርሃንን ለብሶ የተፈጠረ የሰው ልጅ ጥቂት ቆይተ መጽሐፍ ቅዱስን ስታነበው ቁርበት ለብሶ ታገኘዋል፣ ቅጠል ለብሶ ታገኘዋል። መጀመሪያ ቅጠል መልበሱ የሚረግጣቸውን እንስሳት እጽዋት የሚገለገልባቸውን እጽዋት ልብስ አድርጎ መጠጊያው አድርጎ መታየት ለሰው ውርደን ነው። ከዛ ደግሞ እንስሳት መስሉ ከእንስሳት ልብስ ተዋሳ የሰው ልጅ ብርሃንን ለብሶ የተፈጠረ የሰው ልጅ እና ሰው ያቃተው ነገር ቢኖር ሰው መሆን ነው። ስለዚህ ሰው መሆን ሲያቅተው እግዚአብሔር ሰው ሆኖ ሰው እንዴት እንደሚኮን ለኛ ሊያሳየን መጣ ማለት ነው። ስላቃተን እንዲህ ነው ሰው የሚኮነው እዩት ሊለን ማለት ነው። ከዛ ውጪ ሰው መሆንን ከኃጢአት ጋር አገናኝተነው ደምድመነው ነበረ። ሰው ከሆነ የማይበድል እንጨት ሆኖ የማይጥስ የለም። ሰው ከሆንክ ያው ኃጢአት መስራት አይቀርም ስንል ኖረናል። አሁንም የምንጽናናው ያው መቼስ ሰው አይደለሁ ሰውነት እቺ ስጋ እያልን በስጋ እናሳብባለን ኃጢአታችንን ጀስቲፋይ ለማድረግ ማለት ነው። ስለዚህ የእግዚአብሔር ልጅ ሰው ተሆኖ ኃጢአት እንደማይሰራ ሊያሳየን መጣ ማለት ነው። ክርስቶስ ፍጹም ሰው ነው፣ ግን ያለ ኃጢአት ነው ሰው የሆነው። ዘእንበለ ኃጢአት ባሕቲታ በሁሉ ነገር እንደኛው ሰው ነው ያለ ኃጢአት ማለት ነው። ለካ ሰው ሆኖ ኃጢአት ሳይሰሩ መኖር ይቻላል የሚለውን ለማሳየት የእግዚአብሔር ልጅ ሰው ሆነ፣ ድጋሚ ፈጠረን ማለት ነው። ወንጌላውያኑ ሲጽፉ ሉቃስ ሲጽፍ ወደ አዳም ከክርስቶስ መምጣቱ ድጋሚ እኛን መፍጠሩን ያሳያል። የማቴዎስ ወንጌል ላይ ደግሞ ስታይ በእውነት ማስተዋል የሚፈልግ ነው የክርስቶስ የትውልድ የዘር ሐረግ። ለዚህ ነው የትንቢተ ኢሳይያስ ምዕራፍ 53 ላይ ትውልዱን ማን አስተዋለ ይላል። አንዳንድ ተርጓሚዎች ከትውልዱ ማን አስተዋለ ብለው አበላሽተውታል እንጂ ግዕዙም ግሪኩም ማነው ዕብራይስጡም ከትውልዱ ማን አስተዋለ ሳይሆን ትውልዱን ማን አስተዋለ ነው። የትውልዱን ቁጥር ማን አስተውሎታል? የክርስቶስ። ይሄ ማለት ትውልዱ ውስጥ ትምህርት አለ ማለት የዘር ሐረግ እገሌን ወለደ የሚለው ውስጥ ትምህርት አለ። እያንዳንዱን ብናጠናው እያንዳንዱ የተባለበት ምክንያት የራሱ ምክንያት አለው። ትውልዱ የተነገረበት ግን እዚህ ውስጥ ብዙ ያስቀመጠልን ነገር አለ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወለዱት የተባሉትን ሰዎች እገሌን ወለደ ሲባል የተጠቀሱትን ሰዎች ታሪክ ስታይ በጣም አስገራሚ ነው። አንዳንዶቹ ካሳም ይመስላል እሱን መውለዳቸው። ለምሳሌ ያዕቆብና የራሔልን ታሪክ ታስታውሳለህ። ራሔልን ማግባት እየፈለገ ሳይፈልግ ሌያን አገባ። ሌያ መልከ መልካም አልነበረችም። ያዕቆብ የመረጣት የወደዳት አልነበረችም። በጣም የሚገርመው ክርስቶስ
ከነዚህ ራሔል በጣም ያዕቆብ የሚወዳት ነበረች። ሊያ ደግሞ አትወደድም ማለት ክርስቶስ ግን የተወለደው ከሊያ ነው። ከዚች ካልተወደደችው የበታችነት ተሰምቷት አለመፈለግን ያህል ህሊና የሚጎዳ ነገር የለም አይደል? ክርስቶስ ከሊያ ዘር ነው የተወለደውና ካሳም የቆሰሉ ሰዎችን ማከምም ይመስላል። ተስፋ ካለው ወገን በሷ በኩል የሰው ልጅ ድነት ተፈጸመ ማለት ነው። ያዕቆብ ከወደዳት ከራሔል ጣዖት ደብቃ የአባቷን ጣዖት ደብቃ ክፉ ከምትሰራው ከራሔል አይደለም ክርስቶስ የተወለደው። መልከ ጥፉ ናት ተብላ ከተናቀችው ከልያ መወለዱ አንዱ የሚገርም ነገር ነው። የዘር ሐረግ ውስጥ ሌላው የዘር ሐረግ ውስጥ የተዘረዘሩ ሰዎች ጻድቃን ብቻ፣ ንጹሃን ብቻ፣ ቅዱሳን ብቻ አይደሉም፣ የክርስቶስ አያቶች ማለት ነው። አስገራሚ ነገር አለ። ቅዱስ ኤፍሬም ሴቶች እዚህ ወንጌል ላይ የተጻፉ 4 ሴቶች አሉ የዘር ሐረግ ሲዘረዝ። አንደኛዋ ራሔል ነች። ማነች? ሩት ነች። ሁለተኛ ረአብ ነች ወይም ራኬብ ምንላት። ሶስተኛዋ ቤርሳቤህ ነች። አራተኛዋ ትዕማር ነች። አሁን መጽሐፍ ቅዱስ ላይ ከምናውቃቸው ሴቶች እዚህ የዘር ሐረግ ውስጥ ሊገቡ ስማቸው ሊጠቀስ የሚችሉ ሌሎች አሉ። ለምሳሌ አብርሃም ይስሐቅን ወለደ ሲል አብርሃም ከሳራ ማለት ይችላል። አብርሃምና ሳራ ታውቃለህ አብረው ነው የሚጠሩት። የክርስቶስ የዘር ሐረግ ላይ ግን ሳራ አልተጠቀሰችም። ሳራ ሳትጠቀስ እንግዲህ ተመልከተ፣ ዝና ያላቸው ትልቅ ክብር ያላቸው ሳይጠቀሱ 4 ሴቶች ተጠቅሰዋል። ከ4ቱ ሴቶች 2ቱ አህዛብ ናቸው። ሩትና ረአብ ማለት ነው ከአህዛብ ወገን ናቸው። ራኬብ ማነች ደግሞ ትዕማርና ቤርሳቤ ደግሞ እስራኤላውያን ናቸው። የአራቱ ሴቶች ታሪክ ስታየው የሚያመሳስላቸው ነገር አለ። ለምሳሌ ከአህዛብ ወገን እንግዲህ ከህዝብም ከአህዛብም ተወልጃለሁ ሲል ነው ክርስቶስ። የክርስቶስ የዘር ሐረግ ውስጥ ከእስራኤል ብቻ አይደለም የተገኘሁት ከአህዛብም ተገኝቻለሁ። ሰው ሆነ ሲባል እስራኤላዊ ሆነ ማለት እንዳይመስለን ከአህዛብም ወገን ከህዝብም ወገን ሆኖ መወለዱን ሊያሳየን የፈለገው። በሌላ መልኩ 2ቱን ሴቶች ለምሳሌ ራሔልና ሩትንና ረአብን ስታያቸው ወንድን ፍለጋ ሴቶች ሲለማመጡ ነው የምታየው። ሩት እግሩ ስር ወድቃ እባክህ ዋርሳ ሁነኝ ብላ ስትለምነው ነው የምናየው። ራኬብ ወይም ረአብ ደግሞ ይሁዳን አብሯት እንዲተኛ ልብሷን ቀይራ ሌላ ሰው መስላ ሁሉ አብረው ለመተኛት ስትሞክር። ቅዱስ ኤፍሬም ሶርያዊ እነዚህ ሴቶች ለጊዜው ዘር ለመተካት ብለው ነው ይህንን ነገር ያደረጉት። ግን ጌታ ሆይ ያንተ አያቶች ሊሆኑ ሴቶች ወንዶችን ተለማመጡ ይላል። ምክንያቱም ከነዚህ ወንዶች ባይጸንሱ ኖሮ እነዚህ ሴቶች የክርስቶስ አያቶች ሊሆኑ አይችሉም። ስለዚህ ሩት ለጊዜው ዋርሳ ሆነኝ አግባኝ ብላ ከተኛው ቦዔዝ እግር ስር ወደቀች እንጂ ጌታ ሆይ የሰገደችው ላንተ ነው ይላል። ያንተ አያት ልትሆን ፈልጋ ነውና ያንተ አያቶች ሊሆኑ ሴቶች ወንዶችን ተለማመጡ ብሎ ይናገራል። የባለጸጋ ልጆች የነገስታት ልጆችን በድሆች ልጅ በሆነችው በእናት በድንግል ማርያም ቀኑባት። በድሃ ልጅ ቀኑ። የባለጸጋ ልጆች ናቸው፣ የነገስታት ልጆች ናቸው። የሱ አያት የሱ እናት መሆን ክብር ስለሆነ ይህንን አባቶቻችን አስተውለዋል። ሌላው በጣም የሚገርመው ጥሩ ታሪክ ያልነበራቸውም ሰዎች የክርስቶስ አያቶች ሆነው እናገኛለን። ማለት እገሌ ገሌን ወለደ ሲባል ለምሳሌ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ዳዊት የሰው ሚስት ቀምቶ ነው የወለደው። እንደውም የኦርዮ ሚስት ተባለች እንጂ ስሙ አልተጠቀሰም። ለምንድነው? በዳዊት ኃጢአት ውስጥም እሷም ተሳትፎ ስለነበራት። ለምን ወዲያው ባሏ ሲሞት የባሌን ገዳይ አላገባም አላለችም፣ አግብተዋለች ተስማምታ። ስለዚህ እሷንም ወንጌሉ አልጠቀሳትም። እዚህ ላይ ስሙ እንዲጠቀስ አልተፈቀደላትም። ከኦርዮ ሚስት ሰሎሞንን ወለደ ይላል። ስለዚህ በዝሙት የወለደ ሰው አለ እዚህ ታሪክ ውስጥ። ሌላው ይሁዳም ከትዕማር ፋሬስና ዛራን ወለደ ይላል። ይሁዳም ከትዕማር ማለት ከልጆቹ ሚስት ነው የወለደው። ማለት በጋብቻ ከተዛመድክ በኋላ አንድ አባት የልጁን ሚስት ለሩካቤ ማሰብ ዝሙት ነው፣ አመንዝራነት ነው። እንደውም ከአመንዝራነትም ትንሽ የሚለይ ነው። በዘመዳሞች መካከል የሚፈጸም ዝሙት ነው። ይህ ታሪክ በክርስቶስ የዘር ሐረግ ውስጥ ተቀምጧል። ምን እያለን ነው ጌታ ነው ማለት? አሁን እኛ ብንሆን የዘር ታሪካችንን ስንጽፍ ትንሽ ደስ የማይሉ ታሪኮች እናስወጣለን። አሁን ማን ነው አውቶባዮግራፊ ሲጽፍ እንደዚህ አይነት ነገር አውቶባዮግራፊ ላይ የሚጽፉ? ጥሩ ነገሩን ነው እንጂ
የሰራውን ኃጢአት ለንስሐ አባቱ ይናገር ይሆናል እንጂ አይጽፍም። በተለይ ደግሞ የኋላ ታሪክ ከሆነ ሰውም አላቅም እንደ አንተ ጀርባ እንዲህ ያልነበር እንዳይለው ሰው ለመሸፈን ይሞክር። ጌታ ግን በሱ ታሪክ ውስጥ ኃጢአት ሰርተው ያለፉ ሰዎችን ታሪክ ጽፏቸዋል። ሁለት ነገር ነው እያለን ያለው። አንደኛ የመጣው የዓለምን ቁስል ሊፈውስ፣ ዓለም ንጽሕት ዓለም እንከን አልባ ብትሆን ኖሮ ኢየሱስ መምጣት ምን አስፈለገ? የመጣው የቆሰለውን ዓለም ሊያክም ነው። ስለዚህ ጌታ በሱ የዘር ሐረግ ውስጥ ያሉ በዝሙት መውደቆች፣ ኃጢአቶች፣ መካካዶች፣ አንዱ አንዱን መጥላቶች፣ መገለል፣ አለመፈለግ በሊያ ታሪክ ያልኩ እነዚህን ሁሉ ነገሮች ሊያክም የመጣ ባለመድኃኒት ነው። ባለመድኃኒት ደግሞ ሐኪም እስከሆነ ድረስ በበሽተኞቹ አያፍርም እስከፈወሳቸው ድረስ። የትኛው ሐኪም ነው እስቲ እስከዛሬ ያከምካቸው በሽተኞች በአንተ የዳኑ አንተ መድኃኒት ቀብታቸው የዳኑት ታርክ ሲባል እኔ አፍርበታለሁ አይልም። ስለዚህ ክርስቶስ ባለመድኃኒት ነው። ይህ ሕፃን መድኃኒት ነው ሆኖ የመጣው ባለመድኃኒትም አይደል፣ ራሱ መድኃኒት ነው። ስሙንም ኢየሱስ ሲዋለሽ መድኃኒት፣ ለሕዝብ ሁሉ መድኃኒት። ለሕዝብ ሁሉ ሲባል በሱ ዘመን ላሉት መድኃኒት አይደል፣ ከሱ በኋላ ላሉት በሱ የዘር ሐረግ ውስጥ ላሉት አያት ቅድመ አያቶቹ ጭምር የቆሰሉትን ቁስል ሊያክም ነው የመጣው። ስለዚህ የበሽተኞቹን ዝርዝር ነገረንና መድኃኒቱን ነገረን ማለት ነው። አንደኛው እሱ ነው። ሁለተኛ በኋላ ታሪካቸው ምክንያት የሚሰበሩ ሰዎችንም ሊያጽናና ነው ጌታ። ይህን ቪዲዮ ከሚያይ ሰው ውስጥ በወላጆቹ የሚያፈርሰው አለ። በወላጆቹ ታሪክ ውስጥ ለማውራት የሚከብድ ነገር ሰው ቢሰማው እሱን ይንቀኛል፣ ይታዘበኛል ብሎ የሚያፍርበት ታሪክ ያለው ሰው ይኖራል። ያ ብቻ ሳይሆን ወይ በአመንዝራነት የተወለደ ሰው ማህበረሰቡ እንዴት እንደሚንቀው ታውቃለህ። አላቅህም እንዴ አንተ እንደዚህ አንቺ እንደዚህ ብሎ የሚነቅፈው የሚሰድበው ሊሆን ይችላል። የኋላ ዘርህን በመጥቀስ የኋላ ነገርህን በመጥቀስ የሚያሸማቅቅ ዓለም ላይ ነው ያለነው አይደል? ግን ጌታም ይህንን መንገድ አልፎ ለዓለም መድኃኒት ነው። ስለዚህ አምላክ ባትሆንም ግን ከጀርባ ያለ ታሪክ አንተን ዲፋይን ሊያደርግ አይችልም። ያ ያለፈ ታሪክ ነው። ባለፈ ቁስል ለምን ታነክሳለህ? አንተ ባላረከው ነገር ማለት ነው። አንተ ባልመጣበት ነገር የጀርባ ታሪክህ አንተን መልካም ሊያደርግህ አይችልም። የጀርባ ታሪክህ አንተን መጥፎ ሊያደርግህ አይችልም። አንተን የሚገልጽህ አንተ ያረከውና የምታረገው ነገር ነው። ስለዚህ የሌሎችን የኋላ ታሪክ እያነበብክ የአንተን ታሪክ አታበላሽ። እኔ ከዚህ አይነት ነገር ውስጥ ከዚህ አይነት ዓለም ነው የተገኘሁት፣ ስለዚህ እኔም እንደዛው ነኝ፣ የእናትህን የአባትህን ታሪክ ትደግማለህ እየተባልክ መሸማቀቅ የለብህ። ይህን ከሚያሳዩን ከሚያጽናኑን ነገሮች አንዱ ክርስቶስ እንዲህ በኃጢአት ውስጥ ባለፈ ዓለም ውስጥ መጥቶ መድኃኒት ሆኖ ተወልዶ የሚለውን ያሳየናል ማለት ነው። እንግዲህ ወንጌል ውስጥ የጌታ ልደት ውስጥ በጣም ብዙ የሚያስደስቱ ነገሮች አሉ። ክርስቶስ የተወለደው ቤተልሔም የተወለደበት የዘር ሐረግ ውስጥ ብቻ ሳይሆን ቤተልሔም ራሱ ሌላው የሚያሳፍር ታሪክ ማለት እኔ እኮ ከቤተልሔም ነው የተወለድኩት አያሰኝም። ከቤተልሔም የተወለደ ሰው የተናቀ ሰው። ክርስቶስ የተወለደው ቤተልሔም ነው፣ ያደገው ናዝሬት ነው። ናዝሬትም የተናቀ ከናዝሬት መልካም ነገር ሊወጣ ይችላል የምትባል ነች። ነቢዩ አይቷት እኮ አዝኖላታል። አንቺ ቤተልሔም የይሁዳ ምድር ሆይ ከይሁዳ መሳፍንት ገዢዎች ሀገር ከቶ አታንሽም፣ ምክንያቱም ሕዝቤን የሚጠብቅ መስፍን ከአንቺ ይወጣል። በፊት ዘሩባቤል በኋላ ክርስቶስ ማለት ነው። ስለዚህ አንዳንዴ የተወለድክበት የተገኘህበት አካባቢ ደግሞ ሊያሳፍር ይችላል። አንተ ከዚህ አይደል የመጣኸው እያሉ ሰዎች የሚያናንቁ በይሁዳ መሳፍንት ገዢዎች ሀገር ተወልደናል ብለው የሚያስቡ ማለት ነው። የነገስታት ዘርነን የገዢዎች ዘርነን ታሪካችን ከፍ ያለ ነው ብለው የሚያስቡ ሰዎች የሚንቁት አካባቢ ነው ቤተልሔም። ከየትም ብትመጣ የዓለም መድኃኒት መሆን እንደሚቻል ነው ክርስቶስ እያሳየ ያለው። የዓለም መድኃኒት አይደለም የቤተልሔም፣ የዓለም መድኃኒት መሆን እንደሚቻል ከተናቀች አካባቢ ገነት ውስጥም ተወልደው እኮ አዳምና ሔዋን ወድቀዋል አይደል? አሁን አዳምና ሔዋን ገነት ውስጥ ነበሩ፣ ግን ኃጢአት ሰርተዋል። ያለበት አካባቢ አንተን አይገልጽም። አብርሃም ከካራን ነው የመጣው፣ ግን ስርወ ሃይማኖት ሆኗል። የአማኞች ሁሉ አባት ሆኗል። ለሕዝብም ለአሕዛብም የእምነት ምልክት ሆኗል። አብርሃም ግን ከካራን ነው የመጣው። አላቅህም እንዴ ልትለው አትችልም። አዎ ታውቀዋለህ፣ ግን የምታውቀው አብርሃም ሌላ አብርሃም ነው የመጣበት ጀርባው። እና ክርስቶስ ከቤተልሔም ተወለደ። የተናቁ ነገሮችን ከፍ የሚያደርግ አምላክ መሆኑን ያሳያል። ስለዚህ እኔ የተናኩኝ ነኝ የተረሳሁ ነኝ ለሚል
እንደ ቤተልሔም የተረሳ ህይወት ያለው ሰው አለ። ነብዩ እያያት ቄጤማ እንትን ወርሷት ጃርት ሲጨፍርባት ሚያያት ቤተልሔምን የተዋረደች የሞተች የተረሳች ሀገር ሆነ አንድ ቀን ትነሻለሽ ብሎ ነው ነብዩ አንቺ ቤተልሔም የይሁዳ ምድር ከይሁዳ መሳፍንት ገዢዎች ሀገር አታንሽም ያላት ማለት እና ሁላችንም ቤተልሔማዊ ቅጽበት አለን በህይወታችን ውስጥ የጃርት መጫወቻ የምንረሳበት ጊዜ አለ። ተስፋ የምንቆርጥበት ጊዜ አለ ማለት ነው። የምትነሳበት ቀን አለ እያለ ያለው ክርስቶስ ለሁላችንም ነው፣ ለቤተልሔም ብቻ አይደለም ማለት ነው። ስለዚህ ተወልዶ ያነሳት ሀገር ነች። በእኛ ህይወት ውስጥ ክርስቶስ ሲወለድ ደግሞ እንነሳለን ቤተልሔሞች ማለት ነው። ለምንድን ነው ልደቱን የምናከብረው? እሱ እኮ ከተወለደ 2000 ዓመት ሆነ። 2016ኛ ነው አሁን የምናከብረው። ለምንድን ነው የምናከብረው? እኔም ህይወት ውስጥ እንዲወለድ ነው ክርስቶስ። እኔም ህይወት ውስጥ ተወልዶ ቤተልሔማዊ ማንነቴን ድጋሚ እንዲያነሳው ነው። ስለዚህ ለእያንዳንዳችን ነው አንተ ቤተልሔም እያለን ነው። አታንስም፣ ከሌላው አንሳለሁ ብለህ ታስብ ከሆነ አታንስም። ካንተ የሚነሳ መስፍን አለ። ክርስቶስ ሁላችንም ውስጥ ይነሳ። ክርስቶስ የሚባል አዲስ ንጉስ መጥቷል ብለዋል አይሁድ እዚህ ሐዋርያት ሥራ ላይ። በጣም ደስ የሚለኝ ቃል ነው። ክርስቶስ የሚባል አዲስ ንጉስ መጥቷል አለ እና እውነት ነው። ለሁላችን አዲስ ንጉስ በእያንዳንዳችን ህይወት ውስጥ አምላካችን አዲስ ንጉስ መሆን ይችላል። ታነክሰው ማለት ነው። ዙፋን ካስቀመጥክለት አዲስ ንጉስ ክርስቶስ የሚባል አዲስ ንጉስ መጥቷል የሚያስብል ህይወት የሚመጣው እኛም የቤተልሔም ዕድል ሲገጥመን ነው። ናዝሬትም እንደዚሁ የናዝሬት ልጅ ነህ እንደሚያሰኝ ራሱን ክርስቶስም የናዝሬቱ ኢየሱስ እያሉ እኮ አይሁድ እኮ ለመቀለድ ነው። በነገራችን ላይ የናዝሬቱ ኢየሱስ የሚሉት ኢየሱስ ብሎ ናዝሬት መሲህ ብሎ ናዝሬት አለ እንዴ ለማለት ነው። ስለዚህ ከማይጠበቅ ቦታ የማይጠበቁ ሰዎች ሊነሱ እንደሚችሉ ክርስቶስ ለማሳየት ነው። ቤተልሔም መወለዱ ብቻ አይደለም፣ የሚገርም በረት ውስጥ ነው ደግሞ የተወለደው። በረት ውስጥ የከብቶች በረት ውስጥ ነው አምላካችን ኢየሱስ ክርስቶስ የተወለደው። የተወለደበት ምሽት እመቤታችን እና ዮሴፍ ሲንከራተቱ ነው ያመሹት። ጌታን ለመውለድ አይደለም የሚወለድበት ቦታ አቶ እኔ በጣም ያሳዝኑኛል። በነገራችን ላይ ብዙ ሰው ህዝብ ሊቆጠር መጥቶ ከተማውን ይዞት በየሰው ቤት መኝታው ተይዟል። ስለዚህ የለም ቦታ፣ በቃ በእንግዶች ማደሪያ ማለት ነው። እንግዶች ገብተው ከተለያየ ሀገር ይዘውታል ቦታው። ስለዚህ ማደሪያ አልጋ የለም ብለው መልሰዋቸዋል። አንዳንዱም መቼስ ለክፋትም ሞልቷል ብሎ ሊመልስ ይችላል። እኔ በጣም በእውነት የሚያሳዝኑ ሰዎች ናቸው። ቤታቸው ክርስቶስ ሊወለድ ነበርኩ። እነሱ ያዩት ድንግል ማርያም አንዲት ብላቴና ልትወልድ የደረሰች ከአንድ አረጋዊ ጋር በራቸው ጋር ቆመች፣ አባረሯት። እንዴ ጭራሽ ደግሞ ልትወልድ የደረሰች እናስገባ? የጨነቀው እርጉዝ ያገባል ይባላል። ስለዚህ እንዴት እናስገባለን? ነፍሰ ጡር ናት ደግሞ የሆነ አሁን አንተ ቤት ነፍሰ ጡር ልደርስ ብትወልድስ ብሎ ይፈራል፣ ይጨነቃል። እና ቪዛ ይከለክላሉ እኮ አመት አይተው ልትወልድ ከሆነ የሆነ ሀገራት አይደለ ለፍላይት ይከለከላል ምናምን። ስለዚህ ምናልባት ከነዛ ሰዎች መካከል እሷን እንግዳ አድርጎ መቀበል የሚያመጣባቸው አንዳች ምቾት ማጣት የሆነ ኢንኮንቪኒየንስ ይኖራል። ስለዚህ መለሷት። ግን ድንግል ማርያምን ሲመልሱ የመለሱት የሰማይና የምድርን ፈጣሪ ክርስቶስ ነው። ድንግል ማርያምን አላስገባም ማለት ያለው ጣጣ ልነግራለች፣ በጣም ከባድ ነው። እሷን መመለስ አብረን የምትመልሰው ነገር አለ። እሷን ተቀብለው ቢሆን ዛሬ እኛ ቤታቸው እየሄድን እንሳለም ነበር፣ የተወለደበት እያልን ሰግድ ነበር አይደለ? በህይወታቸው ብቻ ሳይሆን አለ 2000 ዓመት ሙሉ ቤታቸውን እየሄደ ይስምላቸው ነበር። ትልቅ በረከት ይወርድላቸው ነበር። እሷን መለስም ብለው ነው አይደለ? እግዚአብሔር ነው በራቸው ላይ መጣ። እንግዳውኝ አልተቀበላችሁኝም የሚለው ከማንም በላይ ድንግል ማርያምን የመለሱ ሰዎች ነው። ይሄ በነገራችን ላይ አሁንም ድረስ ድንግል ማርያምን በር ላይ ደጅ የሚያስጠኑ የልባቸው በር ላይ አላስገባ ያሏት ሰዎች አሉ። እሷን ያስገቡ ሰዎች ደግሞ እንዳገኙ አይተን ያስገቡ ሰዎች በረቱን ቤተልሔሙን በረቱን ጽርሐ አርያም አደረገለችላቸው። ነጊኒ ስትላት እሷን ተከትሎ የሚመጣው ጸጋና በረከት ከአይምሮ በላይ ነው። እረኞችና ሰብአ ሰገል እየመጡ ይዘምሩልሃል ቤትህ ውስጥ ግቢ ብለህ ከከፈትክ ማለት ነው።
የመለስካት እንደሆነ የሚያመልጥ በረከት የቃና ዘገሊላ ሰርገኞች አስገብተው አይደል እንዴ ሰርጉን ታሪክ ያደረጉት? ይኸው 2000 ዓመት ሙሉ ይዘመርላቸዋል። ለምንድን ነው? የኢየሱስና በዚያ ነበረች ይላል። በቃ በእሷ የሚጀምር ታሪክ የሚቀጥለው ክርስቶስ ብሎ ነው። እና ሰዎች የሚቸገሩት እሷን ማስገባት ሲቸገሩ የሚመጣው በረከት ምን እንደሆነ ስላልገባቸው ነው። ለማንኛውም ክርስቶስ በረት ውስጥ ተወለደ። ያው በግ አይደል? በግ የሚወለደው በረት ውስጥ ነው። ሊሰዋ የመጣ በግ አይደል? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሆነ በጎኜ ቤተ መንግስት አልወለድም ብሎ በረት ውስጥ ተወለደ። በእንስሳት ተከቦ ማለት ነው። እና በዛ በረት ውስጥ የሆነው ነገር በጣም ድንቅ ነው በእውነት። እንስሳት ከበውት በማእከለ ክልኤ እንስሳ ርኢኩከ ይላል ነብዩ። በሁለት እንስሳት መሃል አየሁ። የሰማይና የምድር ፈጣሪ በእንስሳት መሃል ተኝቶ በጣም ከባድ ነው ለማሰብ ራሱ አይደል? እንስሳት መሃል ተኝቶ። ይሄ ደግሞ የእኛን እንስሳዊ ባህሪ እንደማይጸየፍ ነው እየነገረን ያለው። ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ ይላል ነብዩ ዳዊት። እንደሚጠፋ እንስሳ የሆነ አኗኗር እየኖረ ያለውን የሰው ልጅ ከመካከሉ ተገኝቶ ከኛ መሃል ነው የተገኘው። ከእንስሳት ሲባል ከነሱ ንጹሃን ናቸው። አህያ የጌታውን ጋጣ አወቀ፣ እስራኤል ግን አላወቀኝም፣ ሕዝቤ ግን አላስተዋለም ይላል። ከእንስሳት የከፋ እንስሳዊ ማንነት ያለው የሰው ልጅ ባህሪ ነውና ከእንስሶች መካከል ተገኘ፣ ከሚሸት በረት ውስጥ ተገኘ። በሚሸት ሕይወት ውስጥ ያለን ሰው እንደማይጸየፍ እያሳየን ነው። በረቱ አባ ጊዮርጊስ ዘጋስጫ ደግሞ በረት ተመሰገነ ይላል። ቤተልሔም ሰማይ ሆነ ይላል። እንደ አራቱ እንስሳት ዮሴፍና ሰሎሜ ሆኑ። እንደ ላምና እንደ ደግሞ አህያና ላም አብረው ሆኑ ይላል እዛና በክርስቶስ ዙሪያ እንስሳት እየዘመሩ እያመሰገኑ ያደሩበት የምስጋና ምሽት ነውና ስለ ክርስቶስ ልደት መጽሐፍ ቅዱስ ብዙ ነው የሚለው። እጅግ የሚያጽናና የሚያስደስት በእኛ ሕይወት ውስጥ ክርስቶስ ድጋሚ እንዲወለድ እንድንጸልይ እንድንለምን የሚያደርግ ቤተክርስቲያን ልደትን የሚያከብር ሰው ወይ ከውን ክብሩ ከመሰባ ሰገል ክብሩ እንደ ሰባ ሰገል ክብር ይሆናል። ያኔ እንደተገኙት እንደረኞች ነው የምትሆን። ድጋሚ አሁን የምናከብረው ተወለደ እንላለን። ቆየ እኮ ከተወለደ። አንዳንድ ሰዎች እንደ ተወልዶ ስንት እሱ መች ጠፋን። አንደኛ የክርስቶስ የልጅነት ጊዜ አንዳንድ ሰው ቀጥታ ከመስቀል እንዲጀመር ይፈልጋል ወንጌል። በቃ የሞተልህ የተሰቀለልህ እሱ ነው። አዎ እሱ ነው የተሰቀለልህ። ከሱ ጀምሩ መስቀሉ ላይ ፎከስ አድርጉ የሚል ሰዎች አሉ። አዎ ፎከስ እናደርጋለን። ልደቱ እንዴት እንዝለለው? እንዴት እንዝለለው? ሲጀምር ሳይወለድ አይሰቀልም አይደለም? አይ ክርስቶስ መሰቀል ከሆነ ሐሳቡ ለምን እንደ አዳም የ30 ዓመት ሆኖ መጥቶ 3 ዓመት በደንብ አስተምሮ ተሰቅሎ ለምን አያደርግ? ልጅነቱን ምን አመጣው? 30 ዓመት ዝም ብሎ ቁጭ ከሚል ቀስ በቀስ አድጎ 30 ዓመት ቆይቶ ነው የሚለው አይደል? በ30 ዓመት ተጠምቆ ነው አገልግሎት ይጀምራል። ያን ከሚያደርግ ለእግዚአብሔር የሚሳነው የለም አይደል? ለራሱ ሰውነትን ያዘጋጀ ራሱ ነው። ማደሪያውን የቀደሰ እሱ ነው ያዘጋጀ። ስለዚህ ለምን በ30 ዓመት አልጀመረም ክርስቶስ? ዳግማዊ አዳም ለመሆን አይደል ሐሳቡ? ለምን ልጅነቱን አመጣው? ልጅነቱ በጣም ብዙ ነገር ስላለ ነው። በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ልጅነት ምን ማለት እንደሆነ በጣም የተረዳች ቤተክርስቲያን ነች። ሰው መሆኑን በጣም ታደንቃለች፣ ግን ሕፃን መሆኑ እግዚአብሔር ሕፃን ሆኖ ማየት በጣም እኮ ከባድ ነው። እጃችንን ዘርግተን ምሕረቱን የምንለምነው አምላክ እሱ እጁን ወደኛ ዘርግቶ እርምጃ እንድትመራው እመቤታችንን ሲጠይቅ ከዚህ በላይ ምን አለ? ራቤ ብሎ እናቱን ሲጠይቅ ይሄ የሚታለፍ አይደለም። እንዴት እንለፈው? በእውነት እንዴት እንለፈው? እና ይሄ መብላቱ፣ መጠጣቱ፣ መመገቡ ይሄ አይደል እንደ ማህሌታችን መዝሙራችን እፎ ተሴሰየ ሐሊበ ከመ ሕፃናት እፎ ተሴሰየ ሐሊበ ከመ
ዓመት ተሴሰ። እንዴት እንደ ሕፃናት ወተትን ጠጣ? እንዴት እንደ ሕፃናት ተመገበ? በጎል ሰከበ፣ በአጽድቅት ተጠብለለ፣ በበረተኛ በጨርቅ ተጠቀለለ። እንዴት እንደ ሕፃናት ወተት ጠጣ እያልን ነው የምንወረው። እግዚአብሔር ራበኝ ብሎ ከእናቱ ወተት ለምኖ መጠጣቱ እንዴት ነው? በጣም እኮ የሚገርም ነው። ፍጥረቱን የሚመግበው አምላክ ተመገበ፣ ተራበ፣ ተጠማ፣ ተኛ። አስተኛችው፣ ጠቀለለች፣ አለበሰችው። ሜዳውን በአበባ የሚያለብሰውን አምላክ ነው ያለበሰችው አይደል እንዴ? ሰማይን በከዋክብት ያለበሳቸውን አምላክ አለበሰችው። ከዛ አስተኛችው። ማንን? የማይተኛውን አምላክ። የማይተኛውን አምላክ ማስተኛት እንዴት ያለ ነገር! እንዴት እንተወው ይሄንን የማይተኛውን አምላክ ኖላዊ ትጉህ ዘይትነውም የማተኛ አምላክ የተባለውን እንዴት አስተኛችው? ይሄ በጣም ከባድ ነው። በጣም ከባድ ነው። የቅዱስ ኤፍሬም ሶርያዊማ ምን ብለሽ አባበልሽው ይላል ሲያለቅስ። ምን ብለሽ እናቶች እሽሩሩ ብለው ነው ልጅ የሚያስተኙታል። ለለባይ ወይም እሽሩሩ ይሰኛል የቅዱስ ኤፍሬም መዝሙራቱ። እና እንዴት እሱ ደግሞ የሚገርመው የሌሎችን እናቶች እሽሩሩ ተውሰሽ እሽሩሩ ልትይዋችም ልጅሽን ይላል። ምክንያቱም ያንቺ ልጅ አምላክ እና ጌታዬ ያልሽው ይሆን ልጄ ልጄን የምትዩ አምላኬ አምላኬን የምትዩ ፈጣሪ ፈጣሪን የምትዩ ከሌሎች እናቶች እንዳታማክር ፈጣሪውን ወልዶ የሚያቅናት አታውቅም። እሷ ብቻ ነች። ደግሞ ልጅ ነች፣ የ15 ዓመት ልጅ ነች። ሰዎች እኮ ድንግል ማርያም ላይ ጨከን ብለው ለመናገር የሚያስቡት አንዱ የ15 ዓመት ልጅ የሆነ ነገር መሆኑን ስለሚረሱ ነው። አንዲት የ15 ዓመት ልጅ ልጅነቷን ሳትጨርስ ነው ልጅ የታቀፈችው፣ ሊያውም አምላክ ነው። ለአይምሮ የሚከብድ ነገር ነው እንጂ ላይ ያለው እግዚአብሔር መሆኑን እንዴት አትጠራጠርም? ሲያለቅስ እያየችው ፈጣሪ መሆኑን እንዴት ጥያቄ አለ። ይዘሽው ሽሺ ደግሞ ስትባል ወደ ግብፅ አስቡ። እንዴ አምላክ ነው አልተባለም እንዴ? ለምን ሸሻለሁ? እሷን ያህል እኮ እምነት የሚፈትን ነገር የለም። ያመነች ብጽዕት ነች ያለች ለዚህ ነው። ከሷ በላይ ያመነ የለምና ለማንኛውም ብዙ ያናገራል የልደቱ ነገር። ያው እረኛ አይደለ ለእረኛ ያደላል እኮ የተወለደው በግ ብቻም አይደለም እረኛ ነው። እና በግ ሲወለድም መጀመሪያ ዜና የሚሰማው እረኛ አይደለ? እረኛ በእረኛ ተከቦ ክርስቶስ ሲጀመር ጉዳይ አለው እግዚአብሔር ከእረኞች ጋር። ሙሴም እረኛ ነበር አይተህ ከሆነ በጎቹን ትቶ ስቲል ብሎ ነው እሳት ሲነድ ያየው አይደል? እነዚህም እረኞች እሳት ታቅፋ ሊያዩት መጡ ወደ ድንግሊቱ። አንድ አይነት ነው በነገራችን ላይ። እስከ ቤተልሔም እንሂድ የሆነውን ይህን ነገር እስቲ እንይ ብለው ነው አይደል የመጡት። ስለዚህ እረኛ ይወዳል፣ ራሱም እረኛ ስለሆነ ዳዊትም እረኞችም ይወዱታል። ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ እንደ እረኛ ገልጾታል። ስለዚህ እረኞች መጡ በሌሊት። የሚገርምህ ነገስታት ብቻ ቢያዩት ኖሮ ትርጉም ነበረው አይደል? ለነገስታት ለባለጸጎች ብቻ ነው የገለጠው ራሱ። ለእረኞችም ለተናቁትም በጥቂቱ ታምናሃል በብዙ ሾመሃለው፣ ዘበህዳጥ ምእመነ ኮንከ ወዲህ በብዙ ሰይመክ፣ በትንሽ ታምናሃል በብዙ ሾመሃለው ነው። ስለዚህ ብርድ እየመታቸው በግ ሲጠብቁ ያደሩትን እነዛን እረኞች እረኛም በግም ሆነው ደግሞ እንዲያዩት መረጠና ትትናው አንደኛ በተናቀ ቦታ ተወልዶ የተናቁ ሰዎችን ነው ደግሞ የሚጠራው። እና እንደ ልደት በነገራችን ላይ የተረሳ የተናቀ ለሆነ ሁሉ ሰው መጽናኛ የሆነ በዓል የለም እና ቢበቃን ይሻላል። የልደቱን በረከት ያሳድርብን።